በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። ኅዳር 10 ቅድስት ሶፊያ ከ50 ቅዱሳት ደናግል ጋር በሰማዕትነት አረፈች። ዳግመኛም በዚህች ዕለት ቅዱሳን አባቶቻችን ስለ ጾም ሥርዓት የአንድነት ስብሰባ አድርገው የቅዱስ ዲሜጥሮስን ቀመር አቡሻርን በሁሉም ዘንድ እንዲጠቀሙበት በጉባኤ ወሰኑ። ቅድስት ሶፊያ ዘሮም፣ ሶፊያ ማለት ጥበብ ማለት ነው። በሶፊያ ስም የሚጠሩ ከ7 በላይ ቅድሳት አንስት አሉ። ከእነዚህ ውስጥ ዛሬ የዕረፍቷን በዓል የምናከብርላት ቅድስት ሶፊያ ከሮም የተገኘች ሰማዕት ናት። ብዙ ቅዱሳት መነኮሳይት ከያሉበት አገር ተሰብስበው በሮም አገር መንኩሰው በጋራ በታላቅ ተጋድሎ ይኖሩ ነበር። ምግባር፣ ሃይማኖቷ፣ ትሩፋት ተጋድሏ ከሁሉ ይልቅ ያማረ ነውና ቅድስት ሶፊያ ለእነርሱ እመምኔት ሆና በምክር ታስተዳድራቸው ነበር። ቁጥራቸውም 50 ደናግል ነበሩ። ቅድስት ሶፊያ ጸጋንና እውቀትን የተመላች ናትና ሁሉንም ደናግላን ልጆቿንም የቅዱሳን ገድል እንዲያነቡ በማድረግ ጾም ጸሎትን በማብዛት በምድር ላይ እንደ መላእክት እስኪሆኑ ድረስ በመንፈሳዊ እድገት አሳደገቻቸው። ከእነርሱም ውስጥ በቅድስና 70 ዓመት የኖሩ አሉ። ከሃዲው ንጉሥ ኡልያኖስ ከፋርስ ንጉሥ ከሳቦር ጋር ሊዋጋ በሮም አገር በኩል በሚያልፍበት ጊዜ በውስጡ እነዚህ ቅዱሳት መነኮሳይት ያሉበትን ገዳም አየና ይህ ምንድን ነው ብሎ ጠየቀ። የደናግል ገዳም እንደሆነ ሲነግሩት ወታደሮቹን ወደ ገዳሙ ገብተው ደናግሉን እንዲገድሏቸውና ንብረታቸውን እንዲዘርፉ አዘዘ። ወታደሮቹም እንደታዘዙ በማድረግ ወደ ገዳሙ በመግባት ቅድስት ሶፊያን ጨምሮ 50ውንም ደናግል በሰይፍ ጨረሷቸው። ንጉሥ ኡልያኖስ ጭፍሮቹ ቅድስት ሶፊያንና ሁሉንም ደናግላን ከገደሏቸው በኋላ ገዳሙን ዘርፈው ሊሄዱ ሲሉ ይህን ከሃዲ ንጉሥ እግዚአብሔር ተበቀለው። ያጠፋውም ዘንድ ሰማዕቱ ቅዱስ መርቆሬዎስን ላከበት። ቅዱስ መርቆሬዎስም በአካለ ነፍስ ሄዶ ከሃዲውን ንጉሥ ኡልያኖስን በጦር ወግቶ ገደለው። እርሱም ወደ ዘላለም ስቃይ ሄደ። እነዚህም ቅዱሳት ደናግላን እግዚአብሔርን በንጽሕናና በድንግልና ሲያገለግሉ ኖረው ኅዳር 10 ቀን በሰማዕትነት አርፈው የክብር አክሊል ተቀዳጁ። የቅድስት ሶፊያና የቅዱሳት ደናግላን ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። ዳግመኛም በዚህች ዕለት ቅዱሳት አባቶቻችን ስለ ጾም ሥርዓት የአንድነት ስብሰባ አድርገው የቅዱስ ዲሜጥሮስን ቀመር አቡሻርን በሁሉም ዘንድ እንዲጠቀሙበት በጉባኤ ወስነዋል። ይኸውም የሆነው እንዲህ ነው። በሐዋርያው በቅዱስ ማርቆስ መንበር 11ኛው ሊቀ ጳጳሳት የነበረው አቡነ ዮልዮስ ዕረፍቱ በደረሰ ጊዜ መልአክ ተገልጦለት ነገ የወይን ዘለላ ይዞ ወደ አንተ የሚገባ ሰው አለ፣ አንተ በኋላ ሊቀ ጳጳሳት የሚሆነው እርሱ ነውና ያዘው አለው። በዚያችም ዕለት ዲሜጥሮስ ወደ አትክልቱ ቦታ ገብቶ ሳለ ያለ ጊዜዋ ያፈራች የወይን ዘለላ አገኘ። እርሱም ይህችስ የወይን ዘለላ ለሊቀ ጳጳሳቱ ሰጥቻቸው በረከት እቀበልባታለሁ ብሎ አሰበና ወደ አባ ዮልዮስ ዘንድ ይዞ ሄደ። በመንገድም ሳለ ሊቀ ጳጳሳቱ አባ ዮልዮስ አርፈው ጳጳሳቱና ሕዝቡ ሊቀብሯቸው ሲወስዷቸው አገኛቸው። እርሳቸውም ከማረፋቸው በፊት ከእርሳቸው በኋላ ማን እንደሚሾም ለሕዝቡ ምልክት ነግሯቸው ነበር። ይኸውም ያለ ጊዜዋ ያፈራች የወይን ዘለላ ይዞ የሚመጣውን ሰው በእኔ ቦታ እንድትሾሙት የእግዚአብሔር መልአክ አዞኛል ብለው ነግሯቸው ስለነበር አሁን ሊቀብሩ ሲወስዷቸው ቅዱስ ዲሜጥሮስን ያለ ጊዜዋ ያፈራች የወይን ዘለላ ይዞ ሲመጣ አገኙትና ከቀብራቸው በኋላ ወስደው በሐዋርያው በቅዱስ ማርቆስ መንበር 12ኛው ሊቀ ጳጳስ አድርገው በተወለደበት ዕለት መጋቢት 12 ቀን ሾሙት። ቅዱስ ዲሜጥሮስ አስቀድሞ በእርሻ ሥራ የሚተዳደር ምንም ያልተማረ መጻሕፍትን የማያውቅ ጨዋ ሰው ነበር። ተሾመና ቤተ ክርስቲያንን መምራት ከጀመረ በኋላ ግን እግዚአብሔር አእምሮውን ፈጽሞ ብሩህ አደረገለት። የብሉይንና የአዲስ መጻሕፍትን ሁሉ ጠንቅቆ አወቀ፣ ብዙዎቹንም ተረጎማቸው። ከዚህም በኋላ በመንፈስ ቅዱስ ገላጭነት ባሕረ ሐሳብ የተባለውን ድንቅ የዘመን መቁጠሪያ ደረሰ። በዚህ ቅዱስ ዲሜጥሮስ ቀመር መሠረት የደብረ ዘይት፣ የሆሳዕና፣ የትንሣኤና የጰራቅሊጦስ በዓላት ሁልጊዜ በየዓመቱ ከእሑድ አይወጡም። ስቅለትም ሁልጊዜ ከዓርብ አይወጣም። የጌታችን የዕርገቱም በዓል ከሐሙስ አይወጣም። ቅዱሱም ቀመሩን አዘጋጅቶ ሲጨርስ ለኢየሩሳሌም፣ ለሮሜና ለአንጾኪያ አገሮች ሊቀ ጳጳሳት ለአባ ጋብዮስ፣ ለአባ ፊቅጦር፣ ለአባ መክሲሞስ ላከላቸው። እነዚህም የከበሩ ቅዱሳንና ሌሎችም ሊቃውንት በሮሜው ሊቀ ጳጳሳት በአባ ፊቅጦር አሰባሳቢነት ከተሰበሰቡ በኋላ ስለ ቅዱስ ዲሜጥሮስ ቀመር ተወያዩ። ቀመሪቱም ያማረች የሰመረች
ከመንፈስ ቅዱስ የተገኘች እንደሆነች ከተገለጠላቸው በኋላ እጅግ ደስ ተሰኝተው አባስተው በመጽሐፍ ለሁሉም አገሮች ላኩት። ይህም የቅዱስ ዲሜጥሮስ ቀመር እስከዚህች ዕለት ጸንቶ የኖረ ነው። ቅድስት ቤተ ክርስቲያናችንም ይህን ጻድቅ በመንፈስ ቅዱስ መሪነት የቀመረውን ይህን የዲሜጥሮስን ቀመር በሚገባ ትጠቀምበታለች። የቅዱስ ዲሜጥሮስ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱም ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ ይህች መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ክብርት የአምላክ እናት ሆይ ደስ ይበልሽ። ጸጋን የተሞላሽ ብጽዕት እመቤታችን ቅድስት ድንግል ማርያም ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘውትርም እስከ ዘላለሙ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት፣ እመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቃን የሰማዕታት ጸሎት ተራዳይነት፣ የቅዱሳን መላእክት ጠባቂነት ከሁላችን ከሕዝበ ክርስቲያን ጋር አብሮን ይኑር ለዘላለሙ አሜን።